ሜንሽን እያደረጋችሁ ለብሩኬም ለሃይሚም አድርሱልኝ። እዩ መታ የሆነ ልጆቹ ጋር ጭንቀት ነው የምትለቅባቸው። በሚመለከት ለብሩኬና ለሃይሚ አድርሱልኝ በአማና ብላ ያስተላለፈች እህታችን አለች። ሙሉን አሰማችኋለሁ። ግን ግምጃዬ ጋም እዚህ ጋም ይሄን ቪዲዮ ለግምጃዬና ለአዳኞቹ ብታደርሱልኝ ደስ ይለኛል። ምን አለ መሰላችሁ፣ እኔ ስለ ግምጃዬ ነው የማወራው፣ ለተቻ አይደለም፣ የእህትነት ብቻ ነው የማወራው። እህቴ በጣም 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 በቃ እኔ የምምለው የምደግፈው ነገር ስለሆነ ነው ወደ ቻናሌ ያመጣሁት። ያው ሼር አድርጋችሁ አድርሱልኝ ስላልሽ ነው ያመጣሁት። ቅር እንዳይልሽ ሀሳብሽን ስላመጣው ሀሳብሽን በጣም ወድጀው ስለነበረ ለግምጃዬ ይገባታል ብዬ ስላሰብኩኝ እንዲሁም ደግሞ ለብሩኬና ለሃይሚም በእዩን በተመለከተ አንዳንድ ነገሮች ሼር ተደርገዋል። እዚህ ጋር አስገብቼ ድምጻቸውን አሰማችኋለሁ። ሼር እያደረጋችሁ እናንተ ማድረስ ነው ያለባችሁ። ቤተሰቦችዬ እንዴት ናችሁ? ሰላም ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። የጨረቃ ፋሚሊና የአዳኞች ፋሚሊ ዛሬ እንግዲህ መልእክት ተቀምጦላችኋል። በመጀመሪያ የጨረቃ ፋሚሊ ላስቀምጥና ከዛ በኋላ ለግምጃዬ ይቺ እህታችን የመከረቻት ምክር ኦ ማይ ጋድ! እህትነት ማለት እንደዚህ ነው። በቃ ሰው በሚዲያ ወዷችሁ እንደዚህ ለእናንተ መጨነቅ የሚጠበብ ሰው በስማ እንዴት አይነት በቃ ምን አይነት የተመረቀ ልብ ያላቸው ሰዎች ናቸው። ማርያምን የኛ ሰው በቃ መሳደብ ማንቋሸሽ ነው የሚያውቀው። ግን ይቺ ልጅ ምክሯን እስከ መጨረሻ ድረስ አዳምጧት። እመኑኝ ግምጃዬ ላይ እንዲሆን የምፈልገውን ነገር ሁሉ ስለገለጽሽው በጣም ነው የማመሰግነው። የነ ብሩኬና ሃይሚ እንኳን ያስተላለፈችው መልእክት ነው ትክክል ናት። ግን እነሱ ሁሉን ነገር ኢግኖር ማድረግ ይችላሉ። እስኪ በተወሰነ መልኩ ላሰማችሁና ከዛ እኔም ሀሳብ ልስጥበት ጉዳይ ነው። ግን ትመጣለች እኝኝኝኝ ይላል ትላለች። ሰው ሁሉ ምንድነው ኦዲየንሱ ሁሉ በአጠቃላይ እኔ ብቻ አይደለም ያቺ ብቻ አይደለም ያቺ ብቻ አይደለችም 358 ኦዲየንስ አለ። ያ ሁሉም ጭንቀት ላይ ነው። አሁን ብንስቅ መልሶ እናለቅሳለን። ሁሉም እየሄደ ነው፣ ኦዲየንስ እየሄደ ነው። ለማንኛውም ይሄንን እንድታጤኑ ፈልጋለሁ። ኦዲየንስ እየሄደ ነው፣ መንገድ ላይ ጎዳና ላይ ነው ያለው ኦዲየንስ። በቃኛ ዳግመኛ የሆነ ስራ ይመጣል። ስለዚህ ዳግመኛ ማልቀስ አንፈልግም። ዳግመኛ ማዳሞቻችን ጋር መጣላት አንፈልግም። ዳግመኛ ወደ ሀገር መሳፈር አንፈልግም። ከዚህ ቀደሙ ቁብ ሁሉ ሳይጨርሱ አገር የተሳፈሩ አሉ። ሳያስቡት ብድግ ብለው አገር ያሳፈሯቸው አሉ። በባዶ እግር ጫማ እንኳን ሳይለብሱ እና እንደዚህ መሆን አንፈልግም። አሁን ይሄው እንደዚህ እያለኝ ስለሆነ ድራማ ይቀጥላል። በእጃችሁም ያጎረሳችሁት እናንተም ጋር አብሮ የበላው ይስራም ብላችሁ የተዋችሁት እናንተ ላይ የሆነ እናንተን ለመጣል ነው የሚሞክረው። ስለዚህ ይሄን ነገር ብታስቆሙልን ደስ ይለናል። በቃ ይቁም። የእናንተ ቪዲዮ ምንም አልታየም። ምንም በተለይ የትናንት ነው ጭራሽ አልታየም። ያውም እናንተ ደብረ ዘይት ሄዳችሁ በደስታ ነበራ መታየት የነበረበት። ኦዲየንሱ ምንድነው ተደነጋግሯል። ኦዲየንሱ በኦዲየንስ አልፈርድም። እኔ ደግሞ ትክክል ነው። ምክንያቱም ምንድነው እዩ ትመጣለች የምትቀባጥረው መቀባጠር ያው በጣም ነው ቢዘገነ ነው። ስለዚህ ትቁም፣ ስቶፕ አስደርጉልን እይታችሁ እንዲታይ። እኔ ሲመስለኝ ከናንተ እኛ መሰለን ለእይታውም ሆነ ለሰብስክራይብ ሆነ የምንጨነቀው ማለት ነው። ስለዚህ እናንተም ግቡበት። ይሄንን ነገር ምንድነው ወዴት እየተሄደ ነው? ለምን በቃ እንዴ እናንተ ጨው ናችሁ እንዴ? ማጣፈጫ ነው የብሩኬስ ማጣፈጫ ጨው ነው። ጨው ሁሉኝ ነው ይጠቅማል ብዬ ነው ማስተላልፈው። ከትንሽ ደብረ ዘይት ያሉ ይመስለኛል ይሄ ነገር የተሰራው። በነገራችን ላይ ሐሳቧ ጥሩ ሆኖ ሳለ በነገራችን ላይ አሁን ሃይሚና ብሩኬ ሰላም ነው ያሉት። ይሄንን ሰላም መጥቶ የሚያደፈርሰውን ሰው እንዴት እንደሚመልሱት አሁን ላይ እነሱ ያውቃሉ ብዬ አስባለሁኝ። ከዚህ በፊት ስራ ነው ላልሽው ነገር ስራ ቢሆንም እንኳን እሷ መስራት እስከምፈልገው ድረስ እነሱ ሳይጓዙ ምናልባት ለኦዲየንስ ብለው ካቋረጡስ ወይስ ደግሞ የሆነ ይከፈላታል የተባለ ነገር ወይም ደግሞ ይሰጣታል የተባለ ነገር እሷ ከዛ በላይ ጠይቃስ ቢሆንስ ለነሱ የሆነ ነገር ይዛባቸው ቢሆንስ ብዙ ነገር ያሳስባል። በነገራችን ላይ ማለት ነው ስራ ነው ብላችሁ ካሰባችሁ ማለት ነው። እና የሆነ እሷን ለማስቆም የሆነ አፏን የሚያዘጋ ነገር እሷ የያዘችባቸው ነገር ምን የሆነ ነገር ካለስ ስለዚህ መረዳት አለባችሁ ቤተሰቦች። ግዴታ የኛን ስሜት ብቻ አይደለም ማዳመጥ ያለብን። እነሱ በዛም ስለጮሁ ምንም አያመጡም። እኛ ዋናው የኛ ነጠላ ነጥብ ብሩክና ሃይሚ ሰላም መሆናቸው ነው።
ያ ደግሞ ሰላም ላይ ናቸው አሁን ያሉት። ስለሚመጣው ነገር ፈጣሪ ነው የሚያውቀው። ገና ይመጣልን ብለን እኛ ወከባ ይወዳል ዩቲዩብ ቻናል። ወከባ ላይ በጣም ነው እይታ የሚኖረው። ወከባ ሳይኖር ደግሞ እንደዚህ ናቸው፣ አታዩም። ስለዚህ ይሄ ነው የኛ ተንኮላችን። እኛ አበሻ ወሬ በጣም ነው የምንወደው። ያ ነው። ስለዚህ እህታችን ያው እነሱ ስራዬ ብለው እስከያዙት ድረስ ሰብስክራይብ ጨመረ አልጨመረ መጨናነቃቸው አይቀርም። እንደው ከሌላው ዩቲዩበር ሞር ቤተሰቦቻቸውንም ለይተው የሚያውቁ ሀይሚና ቡሩኬ ብቻ ናቸው። ከቡታጅራ ዩቲዩበር ማን ምን እንደሆነ ምናምን በተወሰነ መልኩ ያውቋቸዋል ቤተሰቦቻቸው ማለት ነው። ስለዚህ እናንተን ሊያስጨንቋቸው ፈልገው ወይም ደግሞ ሌላ ነገር አይደለም። እነሱ እንትን ሲሉት ገጠመኝ በቃ የሆነ ነገር ይከሰታል እንደዚህ በዛን ሰዓት አሁን ሳያስቡት ነው ይሄ ነገር ተንዛዝቶ እዩ ጋር እንደዚህ የደረሰው። ከዛ አሁን ደግሞ መቋጫው እንግዲህ ምን እንደሆነ ፈጣሪ ነው የሚያውቀው። እውነት ብሩክ ጋር የሆነ ነገር ቢኖር ኖሮ ሀብቴ በራሱ ዝም አይልም ነበረ። ሀብቴም ዝም ነው ያለው፣ ጋሽዬም ዝም ነው ያለው። እንግዲህ አስቡት። ስለዚህ ልጅቷ ምንም እውነት የላትም። በቃ ዝም ብላ ግን እየቀባጠረች የብሩክና የሚን ስም እያነሳች ትሰራለች። አለቅ ያንን ደግሞ እስኪ ከጠቀማት ይሁን በሚለው ይመስለኛል ዝም ያሏት እንጂ እነሱ ማስቆም ይሄን አያቅታቸውም። ስለዚህ ኦዲየንስ ከነ ብሩኬ ጋር የሚሸሽበት ጉዳይ ምንም ጉዳይ የለም። ምክንያቱም ሀይሚና ብሩኬ ሰላም ናቸዋ። እኛ የምንፈልገው የእነሱን ሰላም ነው። በዙሪያቸው የሚያጨበጭበውን ሰው በገስትም በምንም ሀሳብ እየሰጣችሁ ነው። ስለዚህ ማቆም ያለበት ሰው ያቆማል፣ ማቆም የሌለበት ሰው ደግሞ ይቀጥላል። በቃ ምንም ማድረግ አይቻልም። ብሩክና ሀይሚ ጸንተው አሁን ባሉበት ፍቅር ይጥኑ። በቃ ዋናው እኛ የነሱ ሰላም ነው የምንፈልገው አይደለ? ቪዲዮአቸውን ደግሞ ግዴታ ሁካታ የሆነ ነገር ሲኖር ሳይሆን በቃ የሆነ ሁካታ ሲኖር የምትሄዱ ሰዎች አሁን ላይ ለምን እየሄዳችሁ ላይክ፣ ሰብስክራይብ፣ ሼር አታርጉም? እኔ እህቴ የሰጠችውን ሀሳብ እየነቀፍኩ አይደለም። የእሷም ሀሳብ በጣም ጥሩ ነው፣ ግን ኦዲየንስ ይሸሻል ምናምን የሚባለው ነገር ሲቀጥል ደግሞ እናንተ ከራሳችሁ ጋር መሆን አለባችሁ። ማንኛውም ሰው የራሱ የሆነ ስራ ሲሰራ እንግዲህ ሰው በድላለሁ ብሎ እኮ እጅና እግራቸውን አጣምረው ቁጭ አይሉም። እነዚህ ልጆች ስንትና ስንት ነገር ወጪ አለባቸው። ስለዚህ እናንተ ደግሞ ራሳችሁን መቋቋም አለባችሁ። የወጣችሁበትን አላማችሁን ማሰብ። በቃ የሰው ልጅ ብዙ ፈተና ይገጥመዋል አይደል እንዴ? ስለዚህ ያልፋል የሚለውን ነገር ደግሞ እናንተ ጭንቅላታችሁ ውስጥ ማሳመን አለባችሁ። ስራ እስከ መልቀቅ እስከ መጣላት ምናምን የሚያደርስ ነገር ምንም ነገር የለም። የፈለገ ነገር ቢሆን ምን ነው እናትና አባትም ወንድምም እኮ በህይወት አተን ኖረን እየሰራናል እንዴ? ስለዚህ እነዚህ ልጆች ደግሞ በህይወታቸው ፈተና ነው የገጠማቸው። ያንን ፈተናቸውን እንዲያልፉ አቅም እየሆናችኋቸው እየረዳችኋቸው መርዳት ባለባችሁ ነገር ወደፊት ጉዞ ነው እንጂ ከሴትዮ መጣላት፣ በባዶ እግር አገር መግባት ይሄ ምናምን ይሄ አያስፈልግም። እንደዚህ ብላችሁ ራሱ ለነሱ ለነብሩኬ ለነሃይሚ መናገር አይጠበቅባችሁም። እውነቴን ነው የምነግራችሁ። ምክንያቱም እነዚህ ልጆች ምን ይስሩ? ሁሌ እኮ አይዲያ ይጠፋል እኮ። የምሬ ነው፣ አይዲያ ይጠፋል ሁሌ። አሁን ትናንት ሃይሚ እንደዛ ሮማንቲክ ሰራይ፣ ከትናንት ወዲያ እንደዛ፣ ከዛ ነገ እንደዛ፣ ከዛ ይጠፋል አይዲያ። ሰው አንዳንዴም ህይወት ያስተምራል ብለው የሆነ ነገርም ሊጀምሩ ይችላሉ። ስለዚህ አንዳንዴ አሜን ብላችሁ ተቀበሉ፣ የሚሰሩትን ስራ ማለት ነው። አምናችሁ ተቀበሉ። ግን ብሩክና ሃይሚ መቼም ቢሆን መቼ በቃ የሆነ እጅና ጓንት እንደሆኑ ጭንቅላታችሁን አሳመኗቸው። ምንም ቢሆን ምን ማለት ነው? ያንን ነው ጭንቅላታችሁ ውስጥ ማሳመን ያለባችሁ። እናንተ ቶሎ የሆነ ነገር ኮሽታ ተፈጠረ፣ በቃ ብሩክ እንደዚህ ነው ሃይሚ እንዲህ ናት ምናምን እሽኮለሌ ነው እኛ የምንወደው ማለት ነው። በተሰራልን ቪዲዮ ነው ምን ሄደው ገብቷችኋል። ግን እነሱ የተሳሰረ ልባቸው የተሳሰረ ሰዎች እንደሆኑ ዛሬም ነገም እኔ ሁሌ እንዳወራው 2 ዓመት ሙሉ እንዳወራው ነው። ይኸው መጨረሻቸውም እንደዚህ ሆነ። አሁን ደግሞ ፍጻሜያቸውን ያሳምረው እግዚአብሔርን። ከልብሽ ደስተኛ አይደለሽ ምናምን እኔ እግዚአብሔር ነው የሚያውቀው። እናንተ ስላላችሁ እኔ ምንም አይቀንስብኝም። ምንም እድሜ ልኬን ሃይሚና ብሩኬ መቼም እንደማይለያዩ እኔ ልቤ ያውቀዋል። በተግባርም ደግሞ እያንዳንዷ ነገር ተሳክታ አያታለሁ ፋሚሊ። ስለዚህ እናንተ መጨናነቅ የለባችሁም። እህቴ የሰጠሽው ሀሳብ ቆየትም ቢል ሼር አድርግልሽ ብዬ ነው ዛሬ ይዤበት የመጣሁት ሀሳብ አስተያየቱን። እንዲሁም ሌላ ከዚህ የባሰም ሊኖር ይችላል። በቃ አሁን ላይ ደግሞ ፍቅራቸውን ይፋ ስላደረጉ ብዙ ውጣ ውረዶች ሊመጣባቸው ይችላል። ግን እናንተ በተቻላችሁ መጠን ውስጣችሁ ሳይረበሽ ከነሱ ጎን ነው መሆን ያለባችሁ። አለቀ። ይሄ እኮ የጦር ሜዳ ምናምን ወይ አይደለም አይደል እንዴ? የሚያልፍ ነገር ነው አለ። ስንት ነገር አለፈ እኮ እያየ ነው እያለፈ ሃይሚና ብሩኬ አዲስ እየሆኑ ነው የመጡት። ገብታችኋል አይደለ? ይሄን እመክራለሁ ለጨረቃ ፋሚሊ። ወደ ግምጃዬ ሀሳብ ስንሄድ ደግሞ ለግምጃዬ ቪዲዮዋን አትጫኝባት፣ ቪዲዮዋን ሼር አታድርጊ ለምትሉኝ ሰዎች እሷ ባፏ ትናገረኝ፣ ማንም ምንም አያገባውም። በጣም ወዳታለሁ። በጣም በቃ እንጃ። እኔ ሲጀመር የምወደውና የማደንቀውን ሰው ነው። በቃ እቺ በቃ ጀግና ሴት ናት። በጣም ለሀገር ትጠቅማለች እምላትን ሴት ነው እኔ ማበረታታው። እምለውን ወንድም ነው እኔ ማበረታታው። ከዛ ውጪ
እኔ ሲጀመር ከሃይሚና ከብሩኬ ውጭ ቻናሌ ማንም አያውቀውም። ግምጃዬን ደግሞ የኔ እህቴ ቅመሜ ብዬ አስቤያታለሁና ደግሞም ናት፣ ቅመም ናት። የምትሰራው ስራ የምታደርገው ድርጊት ማርኮኛል። በጣም ነው የምወዳት፣ በጣም ነው የማከብራት፣ በጣም ማለት ነው። እና ይሄ ቲክታክ ላይ ምናምን የተሸረተው የተቆራረጠ ሼር የተደረገውን እያመጣውን የቻናል ላይ ስለምጭን ቅር የሚላችሁ ሰዎች ካላችሁ ምንም ማድረግ አይቻልም። ነገም ዛሬም እኔ ግምጃዬን ሼር አረጋታለሁ። ሶ አንዲት እህቴ ግን ስለሷ የሚገርም ሀሳብ ሰጥታለች። አዳምጡልኝ። እኔም የምፈልገው ነገር ነው። ሜሽን አድርጓት ለግምጃዬ፣ እኔም አደርጋታለሁ። ጋይስ አዳምጧት። እህቴ በዚህ አጋጣሚ በጣም ነው የማመሰግነው። በጣም በቃ የምፈልገውን ነገር ስለተናገርሽ አዳምጧት። ቅንነት እንደዚህ ነው። ይሄን ቪዲዮ ለግምጃዬና ለአዳኞቹ ብታደርሱልኝ ደስ ይለኛል። ምን አለ መሰላችሁ፣ እኔ ስለ ግምጃ ነው የማወራው፣ ለተቻ አይደለም። የእህትነት ብቻ ነው የማወራው እና ውዴ በጣም የማደንቃት ልጅ፣ በጣም የምወዳት ልጅ ናት። ግን ምን አለ መሰለሽ አሁን ላይ ሶሻል ሚዲያ ላይ የሚወራው ወይም አንቺ ስለ አንቺ የሚሆነው ነገር ያን ያህል ጥሩ አይደለም ለስምሽ። አንቺ ደግሞ በስምሽ ነው እንትን የምትይው፣ በስምሽ ነው የምትሰሪው እንጂ አትቆርጭም፣ አትቆፍሪም፣ አታርሽም ማለት ነው። ስለዚህ የሚሰራው ስምሽ እስከሆነ ድረስ መጠበቅ ያለብሽ ስምሽንና ስምሽን ብቻ ነው። መኩራት አለብሽ። የተለያዩ ፕሮሞሽን እንዲመጡልሽ፣ የተለያዩ ስራ እንዲሰሪ ሶሻል ሚዲያ ላይ መደረግ ያለብሽን ነገር ሁሉ ማድረግ አለብሽ። ስለሱ ደግሞ ሶሻል ሚዲያ ላይ ቲክቶክ ቪዲዮ እንደዚህ ቀርጾ መልቀቅ ማንም አይጠፋውም። ግን ችግሩ እውቅና ሲመጣ እንዴት እውቅና መቆጣጠር ይችላሉ የሚለውን ነገር ማወቅ ነው። ይህንን ነገር ደግሞ ከታላላቅ ቲክቶከሮች ምናምን ያው ታያለሽ፣ ትሰሚያለሽ። ስለዚህ እባክሽ ይህን ነገር ብታስተካክል ደስ ይለኛል። አንደኛ ደረጃ ማናጀር ቢኖርሽ። ማናጀር ማለት ምን ማለት ነው? አንቺን በቃ እንዲህ ባታረጊው ብሎ የሚያማክርሽ፣ እንዲህ ባታረጊ እንዲህ ባትይ ብሎ የሚያማክርሽ። ብዙ ሰው ልታማክሪ ትችላለሽ፣ ግን የሚያማክሩ ትክክለኛ ሰውና ትክክለኛ ያልሆነ ሰው አንቺን ወደፊት እንድትሄጂና ወደ ኋላ እንድትቀር የሚፈልግ ሰው ብትመርጪ በጣም ጥሩ ነው። ሁለተኛ ደረጃ ደግሞ አዳኞቹ እናንተ ግምጃዬን ከወደዳችኋት እያደረጋችሁ ያላችሁን ነገር ግምጃዬ ወደፊት እንዳትቀጥል የሚያደርግ ነገር እንደሆነ ማወቅ አለባችሁ። አንደኛ ደረጃ አንድ ወንድ መጥቶ ከግምጃዬ ጋር አንድ ቪዲዮ ከሰራ ያ ወንድ በቃ የግምጃዬ ባል የግምጃዬ ፍቅረኛ ይሆናል። እሺ እንደዛ አደረጋችሁ ማለት ሌላ ታዋቂ ወንድ ከግምጃዬ ጋር ሄዶ መስራት አይችልም ማለት ነው። ምክንያቱም እሱ ሌላ ህይወት ሊኖረው ይችላል። ግምጃዬን የፈለጋ ጎበዙና ለስራ ሊሆን ይችላል። እናንተ ካጋባችሁትና ሌላ ህይወቱን ከበጠበጣችሁበት ከእሷ ጋር እንዴት ብሎ ነው ሄዶ ቪዲዮ የሚሰራው? ታዲያ ይሄ መውደድ ነው ወይስ ልጅቷን መጉዳት ነው? እኔ ይሄን ነገር እንድትመልሱልኝ ይፈልጋሉ። ትክክለኛ የእሷ ወዳጆች ከሆናችሁ በመጀመሪያ ደረጃ እንደዚህ አይነት ነገር ብታቆሙ በጣም ጥሩ ነው። ምክንያቱም እስካሁን እንኳን ሁለት ወንዶች አሉ። አይውላችሁ እናንተ ታውቁታላችሁ። በስልክ እንኳን የምትደዋወሉት ፍቅረኛችሁ ሳትግባቡ ቀርታችሁ 3 ቀን 4 ቀን 10 ቀን ልትኮራረፉ ትችላላችሁ። ስለዚህ ግምጃዬ አታፋቁራት፣ አታጋቧት፣ አታፋቷት። በቃ የግል ህይወት ነው። እዛው ሶሻል ሚዲያ ላይ እኮ ልትተውን ትችላለች ፍቅረኛ ሆና ምናምን፣ ግን ያ የተወነችለት ወንድ የግዴታ የሷ ባል መሆን አለበት? ለእናንተ የለበትም። መዘቅዘቅ አለበት? አይፈልግም። ስለዚህ በተዘዋዋሪ የእሷን እንጀራ እየዘጋችሁበትና እንዳሰራ እያደረጋችኋት ነው። እውነቱን ለመናገር በዚህም ቢሆን ግምጃዬ ማስተካከል አለብሽ። ወደ አንቺ የሆነ ነገር የሚመጡትን ለልጆችሽ ማስረዳትና እባካችሁ እንደዚህ አታደርጉ በይ። ምክንያቱም ይሄ ነገር የአንቺ ስም ስለሆነ የአንቺን ስም ስለሚያጠለሽ ነው ይሄን ነገር እምልሽ። ፎሎወር ምንም ነገር ፈልጌ አይደለም፣ የተሰማኝ የእህትነት ብቻ እና ከተመችሽ ሀሳቤ ብታይው ራስሽን የኔ ያልኩሽን አድርጌ አይደለም። ብዙ ሰው እኮ አስተያየት ይሰጥሻል፣ ግን እንደዚህ አይነት አስተያየቶችን ምክንያቱም ሶሻል ሚዲያ ላይ ከሚሰጥሽ አስተያየት ስለሆነ የምትማሪው ከሰው አስተያየት የግዴታ ያንን ሰው ያለሽን ሁሉም መሆናችም ግን ቆየ ነገር እንዴት ነው ብለሽ ቆም ብለሽ ራስሽ ጋር ሆነሽ ብታስቢና አስተካክለሽ ወደፊት የሚያስቀጥልሽን ነገር። ሰው በጣም ምቀኛ ነው። ወዳጅ ብለው ቀርበውሽ ምቀኛ ሊሆንሽ ይችላሉ። በጣም ብዙ ሰዎች አሉ። ስለዚህ አንቺ ደግሞ በጣም የዋህ ልጅ ነሽና እባክሽ ተጠንቀቂ። ሶሻል ሚዲያ ከባድ ነገር ነው፣ ታውቂዋለሽ። ስለዚህ እባክሽ እናንተ አዳኞቹ ደግሞ የምር እናንተ አስተካክሉ ይሄንን ነገር። የሆነ የመጣ ወንድ አታፋቅሯት፣ አታፋቷት። በቃ ካፈቀረችውም እዛው በውስጥ ትፋቀር፣ ወይም በሶሻል ሚዲያም ካወጣችሁ አንድ ቀን ሲጣሉ ይጣሉ። ምክንያቱም ሰው ናቸው። እሷ የሆነ ነገር እስካላለች ድረስ እናንተ ህይወቷ ውስጥ እንትን ባትሉ በጣም ጥሩ ነው። ከተመቻችሁ ሼር ኮፒ ሊንክ አድርጉላት እና አድርሱልኝ። እንደዚህ ነው እህታችን፣ በጣም እናመሰግናለን። የመከርሻት ምክር እውነት ብትባል ብዬ ማስበው ነገር ነው። እውነት ለመናገር በጣም በቃ ደስ ብሎኛል። አመሰግናለሁ። እኔም ሼር አደርጋለሁ። አዳኞች እኔ ጋር አላችሁ። በጣም ጥሩ ለግምጃ ያድርሱላት። እንዲሁም ደግሞ የጨረቃ ፋሚሊ የምትወዷት አላችሁ።
አድርሱላት ለሷም። እንደዚህ ስንተጋገዝ እንዴት ያምርብናል። ምቀኝነት ምን ያደርጋል? እኔ እኮ አሁን የአንዱን ዩቱብ ቻናል ሼር ሳረግ አንዷ ጓደኛዬ የት ነው ብሎ ከዛ ሌላ ይሄ እኮ ሼር መደራረግ መተጋገዝ እኮ ነው። ቻናሉ አነካሽ ምናምን ምን ይሄ ሲጀመር እኮ ቲክቶክ ላይ አይደል እንዴ ተቆራርጦ ሲጫን የሚውለው። እኔ ቻናል ላይ ስለመጣ ምንም አዲስ ነገር አይደለም አይደል እንዴ የግምጃዬ እንትን ቪዲዮ ትጭኝባታለሽ ለምትሉኝ ሰዎች። ስለዚህ ሼር ተደራረጉ። የዚችን የልጅ ሀሳብ የዚችን የእህታችንን እንቁ የሆነች እህታችንን አነጋገሯ ማር የሆነ ምክር አድርሱላት። በጣም የሚጠቅማት ነገር ነው። ቤተሰቦች አመሰግናለሁ። ትንሽ ወይሴ ረዘም ብሏል፣ ይቅርታ በጣም ባይ